40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ። ጤና ይስጥልን፣ እንደምን ሰነበታችሁ የአዋዜ ልዩ የሙዚቃ አድማጮቻችን፣ በተለይ በመላው ዓለም የምትገኙ። አጠራራችን አንዳንድ ጊዜ ለምንድን ነው ቤሩት ማትለው በማለት አቤት ሲያቀርባችኋላችሁ። ይሄው ቤሩት ልቤ ውስጥ ናት። በሊባኖስ ይህን ፕሮግራም ለምትከታተሉ እህትና ወንድሞቼ በሙሉ ይህ አዋዜ ልዩ ነው። ዛሬ በተለይ ስለ አስቴር አወቀ አንድ ዘፈን ነው የምናነሳው። እንደው ኦልሞስት ይሄ ፕሮግራም እስከቀጠለ ድረስ አንድ ፕሮግራም እያሳለፈ ስለ አስቴር ብቻ ማውራት ይቻላል። አስቴር ማልዶ ተነስቶ እርሻዎችን ጠንቅቆ እንዳረሰ ወቅቱን እንደጠበቀ ጎበዝ ገበሬ ነው የምትቆጠረው። በሺ የሚቆጠር ለማለት የሚያስደፍር የሙዚቃ ስራዎቿን በጎተራ ሰንቃለች። ማንም በምንም መንገድ በሕይወት ዘመኑ የአስቴር ያህል ሊዘፍን አይችልም። በብዛት፣ በጥራት፣ በብዙ ነገር እና አንዳንድ ጊዜ ለአስቴር ሳስብ እንደው እንዴት ሰው መሆን ይቻላታል? ምን አይነት ባህሪ መያዝ አለባት? እንደው መደበኛ ሰው መሆን ይቻላታል ወይ? መደበኛ ሰው መሆን መኮሰስ አይደለም እና በእውነት ነው ስለ አስቴር ሳስብ የሚሰማኝ ይህን ነው። በዚህ ዓለም ላይ ምንም ጥፋት ቢያጠፋ፣ ለምሳሌ በግሌ በእኔ ላይ ምሳሌ ለጨዋታ ያክል ነው፣ ምንም ነገር ቢያደርግ ልቀየመው የማልችል ከምንም ነገር በላይ የሆነ ተወዳጅ ሰው አምጣ ቢባል አስቴር አወቀ ናት። አንዳንድ ጊዜ አስቴር አወቀን አንዳንድ ጊዜ ወቅት በጣም ወሳኝ ነው። ኤንዌይ ሰላምታዬን አልጨረስኩም። የሊባኖስ አድማጮቻችን ምን ነው ዓለም ቤሩት አትልም ስላላችሁኝ ነው። በቤሩት የምትገኙ ኢትዮጵያን እህትና ወንድሞቼ ይህ አዋዜ ልዩ የሙዚቃ ምርጫ ዝግጅት ነው። ዛሬ ስለ አስቴር ነው የማወራችሁ። ስለ አስቴር አንድ ዘፈን ነው በተለይ የማወራችሁ፣ ግን አስቴርን በየፕሮግራሙ ላይ ማቅረቤ የማይቀር ነው። ሌሎቻችሁ የፕሮግራማችን ተከታታዮች እንግዲህ መጀመሪያ ሁሌ የሚሄደው እንዳስተላለፋችን ነው። እዚህ በሀገራችን በሁሉም ክልሎች የምትገኙ አድማጮቼ ቦታውን ጠርቼ አልችልም። ዩናይትድ ስቴትስ አሜሪካ በ50ም ግዛቶች በተለይ ዋሽንግተን ዲሲ፣ እንደዚህ ደግሞ ካናዳ በጣም የምትከታተሉኝ ናችሁ። ካናዳ የት ልበል? ካናዳ ሞንትሪያል፣ ካናዳ ኦታዋ፣ በያላችሁበት ኢትዮጵያውያን፣ እስራኤል፣ ኢየሩሳሌም፣ ቴልአቪቭ፣ ቤርሼባ፣ ሪሾን ለጽዮን የት ነው ያላችሁት? ቤት ሸሜሽ፣ ሳውዲ አረቢያ፣ ሪያድ፣ ጀዳ። ከዚህ በላይ ታውቃለህ? ሳውዲ አረቢያ ከተማ ዳንኤል? እኔ አላቅም። እውነት አንተ አብዛኛውን ጠርተኸዋል። እችን ሁለቷን ነው የማውቀው፣ ጀዳ እና በተለይ ጀዳ እዚህ ቀይ ባህርን ተጠግተ ከአስመራ ሆነ ትታያለች ነው የምትባለው። እኛ ከእስራኤል ስንመጣ በሱ በኩል መምጣት ቢቻል በጣም ቅርብ እንደሆነ ነው የሚነገረን። ዩናይትድ ኪንግደም፣ እንግሊዝ፣ ለንደን፣ ማንቸስተር፣ ሊቨርፑል፣ እነዚህ እግር ኳስ ቡድኖች ስለሆኑ ማወቅ ይቻላል በቀላሉ። ሊቨርፑል፣ ለንደን በያላችሁበት ኢትዮጵያውያን፣ እንደዚሁም ደግሞ ጀርመን፣ በርሊን። ኦኬ ጀርመኖች ሰላምታ ይድረሳችሁ። ደቡብ አፍሪካ፣ ጆሃንስበርግ፣ ኬፕ ታውን የት ነው ያላችሁት? ደርባን፣ ስዊድን፣ ስቶክሆልም እና ዩናይትድ አረብ ኤሚሬትስ፣ አቡዳቢና ዱባይ በያላችሁበት አድማጮቻችን ዛሬ አስቴር አወቀን እናወራታለን። አስቴር አወቀ የማትጠገብ የማትሰለች፣ ስለ እውነት እንዴት መደበኛ ሰው መሆን ይቻላታል? በሷ መጠን ድምፅ ባበሻ መሬት የተሰጠው ሰው የለም።
ትንሽ አስቴር እናወራለን ዳንኤል። ደስ ይለኛል አለም። ጊዜ ወሳኝ ነው ታውቃለህ ዳኒ። አዎ ሁሉ ነገር በጊዜው ነው የሚባል ነገር አለ። አዎ አስቴር አወቀ አሜሪካ በነበረችበት ጊዜ አሜሪካ የማርስን ያህል ትርቃለች። አንዳንዴ 240 ሚሊዮን ኪሎ ሜትር አንዳንዴ 500 ኪሎ ሜትር ትርቃለች እንደ ማርስ። አሜሪካ ሩቅ ነበረች አስቴር አሜሪካ በነበረች ጊዜ አይደለም እንዴ? አሜሪካን እኮ የውሃ መንገድ ያደረግናት ኮሚኒዝም ሲፈርስ እኮ ነው። እነ ብሬዥኔቭ ጎርባቾቭ ሲያፈርሳቸው እኮ ነው አይደለም እንዴ? የኮሚኒዝም ግድግዳ ከፈረሰ በኋላ ነው ምዕራቡ ዓለም ላይ ደፈር ማለት የጀመር ነው። ከዛ በኋላ እንግዲህ ምድር ይባል ዲቪ አለ። ከዛ በኋላ ኢትዮጵያን በተለያየ ምክንያት ወደ ውጭ ሀገር መሄድ ጀመሩ። የዘፋኞች እንቅስቃሴም በዛው መጠን መመላለስ ተጀመረ ማለት ነው። አስቴር አወቀ አሜሪካ በነበረች ጊዜ አሜሪካ እንደ ማርስ ትርቅ ነበር እና አስቴር ዘፈኖቿን ነበር የምትልከው። በሐሳብ ነው የምናውቃት አስቴርን። ታስለቅሰናለች፣ ታስደስተናለች። ሳዲስት ናት ማለት ይችላል አንዳንድ ጊዜ ማለት በስሜት ታስቀይናለች፣ ያው ታስጨፍረናለችም። በነገራችን ላይ አስቴር ማስጨፈርም ትችላለች እና አስቴር ሁሉንም ስሜቶች ነው የምትጫወተው። ሙዚቃው እንደሚመራት ነው። በነገራችን ላይ ቀልድና ጨዋታ እንደምትወድ መገመት ይቻላል። ጮክ ብሎ የሚስቅስ አይነት ሰው ነች እና አስቴርን ሆን ብዬ ነው ማላገኛት። በነገራችን ላይ ለምን ሁሌ በቃ እንደናፈኳት እንድትኖር ነው የምፈልገው። እንደዛ ነው ማስባት እና አስቴር እዛ በነበረች ጊዜ አንድ ዘፈን ነበራት። እሺ አሁን እኔም ሀገር አለኝ ሀገሬ ብርቁ አሁን እኔም ሀገር አለኝ ሀገሬ የሚታይ ብርቁ ትላለች። ያን ጊዜ እሷ የነበረችው ኢምፔሪያሊስት ሀገር ውስጥ ነው የምትኖር አሜሪካ። እኛ ደግሞ እዚህ ኮሚኒስት ነበር። ዳንኤል ታስታውሳለህ ወይ ዝም ብለን የምትለኝ? አይ እኔ በእኔ እድሜ አይደለም በእርግጥ ታሪኩን ነው የምሰማው እንጂ መስቀል አደባባይ የነበረ ትርኢት አታውቅም? በማን ጊዜ ማለት ነው? በጓድ መንግስቱ ኃይለማርያም። አይ በፍጹም አልተወለድኩም። ከልጅ ጋር ነው የማወራው እኮ ዳንኤል። ይገርማል። የዛን ጊዜ የአሜሪካ ኢምፔሪያሊዝም እየተወገዘ ነበረ። እሺ እና ጠቅላ ሁላችንም በአብዮት የተነደፈን ነበር። እነ ሌኒን እነ ማርክስ እነ ኤንግልስ እንደዚህ አይነት ነገር ነው እንጂ ይሄ ጆሊ ጃኪዝም ይላሉ የዩኒቨርሲቲ ተማሪዎች። ያኔ አለባበሷ ካማረ ሴት በቴሌቪዥን በዘፈን ትወቀሳለች። ይሄ ደግሞ ቬልቫልት የሚለብስ ጸጉሩን እንትን የሚል ወንድም እንትና ብቻ በዛን ጊዜ የአብዮት ነው እና ይሄ ባጭሩ ምንድን ይባል የኮትን እጅጌን ሰብስበህ ሱሪን አጥፈህ ለስራ የምትሰማራበት መንፈስ ነው ያኔ ነበር። የትግል መንፈስ ነው። ህይወት ራሱ ትግል ነበር ያኔ እና በዛን ጊዜ የነበሩት ዘፈኖች ልክ እኔም በአንተ ዕድሜ የነበርኩበት ጊዜ አለ እና በተለይ አስታውሳለሁ 4ኛ ክፍል ተማሪ ያለሁ ቲቸር ዘውዴ የሚባሉ በሰማይ ነፍሳቸውን ይማረው ላለሁ መሞታቸውን እርግጠኛ አለሁ፣ ግን በህይወት ታምስ ተፈጥሮ ሊኖሩ አይችሉም። ምክንያቱም ያኔ እኔ ሳቃቸው 4ኛ ክፍል ሆኜ በጣም እርግጠኛ ሆኜ ነው የምነግርህ 55-56 ይሆን ነበር። ስለዚህ አሁን ማወራ ኦልሞስት 40 ምናምን ዓመት ስለሆነ 90 ምናምን ስትሆነ መቼም በህይወት ሊኖሩ አይችሉም። የተለየ ወይ የእድሜ ባለጸጋ ካልሆኑ እና ህብረት ነበረ የሚያስተምሩት። አንድ ቀን ቁጭ ብለው ወንበር ላይ ትንሽ አሰቡና ከናንተ መሃል የታጋይ ድምጽ ይጮሃል የሚለውን መዝሙር የሚችል ይኖር ይሆን አሉን። እሺ እኔ ከሳቸው አፍ መስማቴ ነው ራሱ እና እንትን አላለም። ብቻ አንዲት ልጅ ሊያስነሱ ወይ ራሳቸው የበሉት አላስታውስምና ነገር ግን ጭንቅላቴ ተነካ በዛ መዝሙር። የታጋይ ድምጽ ይጮኻል ከመቃብር ትግሉን አፋፍም ይላል
አደራ ይላል ከምር ተክቶን ታጋያልፋል እኛም ትግል ይቀጥላል የሚል ነው። አይ ዶንት ኖ የደርጊውን የያፓ አሁን ድረስ አለየው ጉዳይ ግን ቢያነት ወቅት ነው በአጠቃላይ የነበረው ለማለት ነው። እና ያቢዎት ነው። ከዛ በኋላ ይሄን ጊዜ አልፈን መተን ወደ መጨረሻው ላይ ብዙ ታሪክ አለ እዚህ። ይሄ ሁሉ ሲሆን አስቴር አወቀ እዚህ የለች። አስቴር አወቀ አሜሪካ ነው የምትኖረው። እና ይሄን ዘፈን መጨረሻ ላይ አወጣች ማለት ነው። ይሄንን ቅድም ያልኩልህን አሁን እኔ ማገር አገር አለኝ የሚለውን እሺ፣ በጣም እርግጠኛ ነኝ ነው ብዙ ሰው እያለቀሰ ነው የሚሰማው። ልክ በቃ ኢትዮጵያ መግባት እንደማትችል ገብቷል የነበረው ሁኔታ ስለምናቅ ማለት ነው። በዛ ደረጃ ነበረ የምናያት። አስቴር አወቀ ያን ጊዜ ኢትዮጵያ ብትመጣና አስቴር ልትመጣ ነው ተብሎ በሬዲዮ ቢነገርና አቀባበል አድርጉላት ቢባል በቁም ያለ ነው ሳይሆን ሰዎች ከመቃብር ይነሱ ነበር እሷን ለመቀበል። አንዳንድ ጊዜ ነው ያልኩ። አስቴር ወደ ኢትዮጵያ ለመጀመሪያ ጊዜ የገባችው አሁን ከዚህ ከለውጡ በኋላ ማለት ከ83 በኋላ ስትገባ በአንድ ፕሮሞተር አማካኝነት የመጣችው። ስለዚህ ማስቀድሞ የተያዙ የዘፈን ፕሮግራሞችን ጋር ነው የመጣችው እና ለዛ መድረክ ላይ ነው የታየችው። አመጣጧ ግን ለምሳሌ በባህል ሚኒስቴር አይነት ነገር ቢሆን ልክ ለመጀመሪያ ጊዜ ሀገሯን ለማየት እንደመጣች እና ይሄንንም ደግሞ ባህል ሚኒስቴር ያልኩበት ምክንያቱም መንግስት ህዝባዊ አቀባበል ይገባታል ብዬ ስለማስብ ነው። በዛ መንገድ ብትመጣና አቀባበል እናድርግላት ተብሎ ቢነገር በእውነት ነው የምነግርህ ከቦሌ እስከ መስቀል አደባባይ ይጠቀልቅ ነበረ። እና ግን ያው ጊዜው ደግሞ የሙዚቃ ስራ ምናምን ያለበት ስለሆነ ያው ጊዜው በፈቀደው በፕሮሞተር አማካኝነት መጣችና ምናልባት አስቴር ምን ያህል በኢትዮጵያ ህዝብ ስሜት ውስጥ እንዳለች ለማየት ያስቻላት ክራውድ ግን አላየችም ብዬ ነው የማስበው። አስቴር እሷ ምን ማለት እንደሆነች በኢትዮጵያ ህዝብ ሙዚቃ አፍቃሪያን ውስጥ እንደዚህ አይነት ነገር አስቴር አወቀ በዚህ ቀን ስለምትመጣ ለአስቴር አቀባበል ማድረግ የምትፈልጉ በእንደዚህ የሚል ነገር ቢኖር ያንን ማየት ትችል ነበረ። አስቴር ብዙ ባለውለታችን ናት። ድሮ እንግዲህ ታውቃለህ ሬዲዮ ነው ብዙዎቻችን የምንደመምበት እና ያው ከወቅቱ ጋር የሚሄድ ነው። ጠብቀን የምንሰማት ውድ ፕሮግራም ነበረች። ውድ ፕሮግራም በጣም የሚያዝናናን የማይቀርብ ነገር አልነበረም። ወይም ታደሰ ሙሉነህ፣ ታምራት አሰፋ፣ አባይነሽ ብሩ፣ አልፎ ደግሞ ንጉሴ አክሊሉ እነማለበለ በአጠቃላይ በተለዚህ እሁድ ፕሮግራም ላይ በጣም ባለውለታ ናቸው። ለኢትዮጵያ እጅግ ባለውለታዎች ናቸው። የሚያሳዝነው 2 ሰዓት ነች ያቺ ፕሮግራም። በኋላ ላይ ከሰዓት ፕሮግራም ጀመሩ ማለት ነው። ጠዋት ከ2 እስከ 4 በኋላ ላይ ደግሞ ከሰዓት በኋላ እና በቃ መዝናናት ማለት እንግዲህ ትርጉሙ ምንድነው? ደስ ብሎ የምትሰማው ተልኳዊ ያልሆነ ዝመት፣ ታጠቅ፣ ታጠፍ፣ ተነስ፣ አንሳ፣ ጣል እንዲሁን ምክር፣ ፕሮፓጋንዳ ያልሆነ ገባ በሰው ህይወት፣ በህይወት፣ በአየር፣ በባህሩ፣ በመሬት፣ በምድር፣ በሰማይ፣ በሰዎች ታሪክ፣ በሰዎች አጋጣሚ፣ በሰዎች ማንነት፣ በሙዚቃ፣ በተለያየ ነገር እንድንደሰት ለመጀመሪያ ጊዜ የተፈጠረ ፕሮግራም ነው። ስለ እውነት ነው የምነግርህ። ውድ ፕሮግራም እኮ በጣም ይገርም ነው እና እንደ ታደሰ ሙሉነህ ለኢትዮጵያ ባለውለታ ናቸው። ቀጠሮ ማክበር የስነ ስርዓት አንዱ ዘርፍ ነው። የዛሬ ቀጠሯችሁ የኛን ፕሮግራም ማዳመጥ ቢሆንም ለሌላ ጊዜ ማለታችን ነው። ስልክ ደውለው ወይንም በጎዳና ላይ ሲጓዙ አንድ ባልንጀራውን አግኝተው ምንም ቁም ነገር ያለው ሐሳብ ሳይለዋወጡ ሁለታችሁም ጥያቄን በጥያቄ እየመለሳችሁ የተባለውን እየደጋገማችሁ ስታወሩ በመጨረሻ የምትለያዩበት ጊዜ አላጋጠመውትም? ዋና አዘጋጅና አቅራቢ እኔ ራሴ ታደሰ ሙሉነህ።
አያናድዶትም የሚለው ዝግጅታችን ዛሬ ይቀርባል ሳይሆን እና ሳዲያስ በአድማጭ ዘንድ ተወዳጅነት አለው አሉ። እኮ ምን ላድርግ? ብናቀርበው ጥሩ ነበር ለማለት ነው። አያስደስቶትም መቼም ባፋ አይገባ። ማቅረብ ይቻላል። እስቲ መረበሃ ሐሳቤን አስለወጥክ እንጃል። እንዴት? አያስደስቶትም የሚለውን ዝግጅት አሁን ለመጀመር በሙዚቃ እንሸጋገር እና አሁን ምን አይነት መመሪያ መጣ መሰለ? በእሁድ ፕሮግራም ላይም የፍቅር ዘፈን እንዳይሄድ የሚል መመሪያ መጣባቸው መሰለኝ። ለምን? በመደበኛ ፕሮግራሞች በሙሉ የአብዮት ዘፈን የሚዘፍነው እቺ 2 ሰዓት ጠብቀን የምንሰማት የእሁድ ፕሮግራም ብቻ ነበረች የፍቅርም ዘፈን የምንሰማባት እንደዚህ የምንለው። አሁን የእሁድ ፕሮግራም ላይም የአብዮት ዘፈን ብቻ ተባለ። ቤዚካሊ የምነግርህ ነው፣ እንደ ሀገር ነው የምነግርህ። እንግዲህ ያን ጊዜ ቴፕ ያለው ሰው ሚድል ክላስ ነው። ቴሌቪዥን ያለው ሰው እንትን ነው ልትለው ትችላለህ። ምንድን ነው ይባለው? ዲታ ሞጃ ፊውዳልን ብትለው ምንም ማለት አይደል። መኪና ካለው ደግሞ አይዶን ነው ምን ብለን እንደምትገልጸው የሀብታሞች ሁሉ ሀብታም ነው እሱ። ኤለን መስክ ልትለው ትችላለህ። በዛን ሰዓት መኪናም ቴሌቪዥንም ቴፕም ካለ ኤለን መስክ ማለት ነው። እና በዛን ጊዜ ትልቅ ሳፈሪንግ ነበረ እንደ ህዝብ ስታየው። ኪስ ነው ላይ ያሉ ሰዎች የሚወስኑት እንዴት የሚያስቡት በጣም ነው ግራ የሚገባ። ከዛ በኋላ አንድ እሁድ እንግዲህ ነገር ያለው እሁድ ፕሮግራም በፕሮግራሙ የምንደሰተው ግን በየመካከሉ የምናገኘው የሙዚቃ ደግሞ የፍቅር ሙዚቃ ለኛ እንደንትን ነው። በቃ መድኃኒት ታውቃለህ? መድኃኒት ይሄ ሃይ የሚያደርግ መድኃኒት አለ። ይሄ እንዴት ልበል እንደዛ ነው የምንቆጥረው። አሁን እሱ ቀርቶ በቃ የአብዮቱ ዘፈን ያለው ማት ዘፈኖች አሉ። እና የአስቴር ውለታ ነው የምነግርህ። አሁን አስቴር ሙዚቃ ወጥታ ነበር አዲስ። እና ያ ሙዚቃ እሱን ለመስማት መርካቶ ነው መሰለኝ መሄድ ያለብን። ፈረንሳይ ረጋ ሲሆን ምንም ሙዚቃ ቤት የለም ባይዘው። ይሄን ይዘህ እስከ ፒያሳ ምንም ነገር አልነበረም ያኔ። እና እዚህ ታንጎ ሙዚቃ ቤት ነው መሰለኝ የሚቀርበን። እንግዲህ ታንጎ አይ ዶንት ኖ ከዛ ውጪ ሙዚቃው ልሰማ የምትችልበት ነገር የለም። ከዛ አንድ ቀን ያው እሁድ ፕሮግራም ላይ ተለጥፈር ማለት ነው። ነሺ የታደሰ ሙሉነህ ድምጽ ነው። እና ድንገት እሁድ ፕሮግራም ዲዲዲ ብሎ ጀመረ። ከዛ ማን እንደመጣ ታውቃለህ? እሺ አስቴር አወቀ። ሰኞ ዕለት የአዲስ ዘፈን ነው ዳንኤል ልባርክ። እንግዲህ ተመልከተኛ፣ በእውነት ነው የምነግርህ፣ ፋታ የሌለው ጭንቅላት ታውቃለህ? እፎይታ የሌለው ጭንቅላት። የትኛውን የሬዲዮ ፕሮግራም ብትከፍት ያው አንድ ነገር ነው የሚነገረው። አሁን ውርድ ላይ መተን የምንሰማ ሙዚቃ የለም ብያለሁ። እና የፕሮግራሙን ጣዕም በእውነት 70% ቀንሶብናል። ልክ የዛን ቀን ሲከፈት ሙዚቃው መጣ ማለት ነው። የዚህ ምንድን ነው የአስቴር ሙዚቃ ማለት ነው። ሙዚቃው ሲመጣ ልታምናችን ምን እየሆነ ነው እያልክ የምትሰማው። ከዛ ሰኞ ዕለት አለች ሰው ታደሰ ሙሉነህ የሚገባው ፕሮግራም ለመስራት ስንዋትት ማክሰኞ ጎራል ወደ ጳውሎስ ኞኞ ሮብን ከዚህም ከዚያም ገጣጥምን ሐሙስ ተሰባሰብን ምናምን በሥራ መንፈስ አርብ ላይ ያለንን ፕሮግራም ቆጥረን ካስቀመጥ እንደዚህ አድርገን ቅዳሜ ትላለች ስትል የዋዜማው የእሁድ ዋዜማ መሰናዶ ጨረስን ምናምን እሁድን ስትል ያጠራቀመ ዘጋጅነው ፕሮግራም ወደ እናንተ መስደድ አለ። ከዛ ሳትለኝ እሺ ያለ ሙዚቃው እንደቀጠለ ነው የምነግርህ። ሴንስ ለማድረግ አልቻልኩም። እውነት አልመሰለኝም። መሀል ላይ ገብተው ሊያቋርጡት ነው ስል ሙዚቃውን ጨረሰችው። ያ ቀን በእውነት አላስታውሰው እንጂ የነፃነት ቀን ነበረ። በእሁድ ፕሮግራም የፍቅር ሙዚቃዎች እንደገና ተመለሱ።
ሙዚቃ መስማት ጀመር። የሰው ልጅ በጣም ያሳዝናል። የሰው ልጅ መንፈስ በእውነት ነው የምነግርህ በዚህ ምድር ላይ እንደ ሰው በሰው የሚንገላታ የለም። እንደ ሰው በሰው የሚንገላታ የለም። ከዛ በኋላ የፍቅር ዘፈን ተለቀቀ። በነፃነት መስማት ጀመር። እሑድ ፕሮግራም ላይ ነው የማወራ፣ ሌላ ፕሮግራም ላይ አይደለም። እና አስቴር አወቀ በዛ የተነሳ ጭንቅላታችን ውስጥ ነው የገባችው። ያስገባት ታደሰ ያንን የፍቅር ሙዚቃ መጀመሩን የዛን ቀን የፈለገው ሙዚቃ ማድረግ ሲችል አንደኛ የአስቴር ነበረ በዛን ወቅት የወጣ ትኩስ ሙዚቃ። እንደገና ይሄን ዘፈን ተጠቅሞ የራሱን ፕሮግራም አስተዋውቆ ለቀቀብንና ታደሰ ሙሉነህን በፍጹም ልትረሳው አትችልም። ስለዚህ በጣም ባለውለታችን ነው። I've been to America. I was an engineer. ማስትሬት ላገኝ 2 ወር ሲቀረኝ ነው የወጣሁት። ምቀኞች መድኃኒት አበሉኝና እንዲሆንኩኝ do you have $1 please ይሎታል። አንጀቶ ይራራና ያለውትን ልለግስ ብለው 25 ሳንቲም አውጥተው ይሰጣሉ። ስቱፒድ እቺን ነው የምትሰጠኝ ይሎታል በገዛ ገንዘቦ። ያኔ ምን ይላሉ? አይናደዱ? እና አስቴር ብዙ ታሪክ አላት። በየጊዜው የሙዚቃ ስራዎቿን እናነሳለን። ለዛሬ ግን የትኛውን ዜማዋን ፈልጌ መሰለም? እረ ሰው የሚለው ዜማዋን ሰምተዋል? አዎ፣ ግን አለም እንደው ከዛ በፊት አላቅም፣ ምናልባት አድማጮች የኔ ስሜት ከተሰማቸው ምናልባት የነታደሰ ሙሉነህ እኔ በጣም ክሬቲቭ የሆኑ ጋዜጠኞች ነው የሚባሉት፣ እኔ እንጃ ከዛም በላይ ነው ማዕረግ የሚሰጥ ከሆነ በጣም ክሬቲቭ ናቸው። እና ትንሽ ስለነሱ የሆነሽ ነገር ብትነግረን ደስ ይለኛል አለም፣ በዛ ጊዜ የነበረው ነገር ለማስታወስ። ታደሰ ሙሉነህ የሚደገም ሰው አይደለም። ታደሰ ሙሉነህ እኮ ይኸውልህ ይሄ እሑድ ፕሮግራም የሚባል ነገር ወደ ኋላ ተመልሶ የማጥናት የመነጋገር ሲምፖዚየሞች ያስፈልጋሉ ብለናል እኮ አይደል ባለፈው። ያው እቺ ልክ እጄ ላይ እንደሞተች ያክል ነው የቆጠርኩት ሙዚቃዎቿን ከሰማሁ በኋላ። ሚካያ በኃይሉ ሙዚቃዎቿን ባልሰማው እኔ አንድ ሙዚቃ ነው ያላት፣ ይድረስ መልእክት ነው ይድረስ ለአንተ የሚለው ሙዚቃዋን ነው ብዙ ጊዜ የሰማሁት። እሱንም ስራዬ ብዬ አይደለም ተከፍቶ ተሰማዋል። አንዳንዴም ሬዲዮ ላይ በእናትህ እዛች ልጅ አድርግላለሁ ስማ ሁሉ ላይ እያዘኘው ነበረ እና ሞቷን ተከትሎ የተወሰነ ነገር ማለቴን አስታውሳለሁ። ግን አቅል ይዤ ቁጭ ብዬ ሙዚቃዎቿን የሰማሁት አሁን በቀደም ነው እና ልክ የዛን ጊዜ በዛ አሁን በይህም ፕሮግራም ትዝ ይላል ስላ ከትናንት ወዲያ ነው እንደዚህ እና የዛን ቀን የሞተች ያክል ነው የተሰማኝ። ምክንያቱም እንደዚህ አይነት ፖቴንሻል ይዛ ነው የሞተችው። ራሷን ችላ የምትወጣ ዘፋኝ ነበረች። ራሷን ችላ በናስቴር በነጂጂ መካከል የምትወጣ ነበረች። በጣም ሙዚቃ ዜማና ግጥሙንም የሰራችው እሷ መሆኗን አረጋግጫለሁ። አሁን የመጀመሪያ ስራዋ ነው ሽማመተው ነው የሚለው። የዘፈኖች ሁሉ ግጥሞቿ የራሷ ናቸው፣ ዜማዎቿ የራሷ ናቸው። ሰበቡ የሚለውን ሰምተው ከሆነ ላንተ ስል የሚለውን ሰምተህ ከሆነ ከነ ድምጸቷ እና የአጫዋወት ስልቷ ራሷ ዜማ ኤቭሪቲንግ ኦሪጂናል የሆነች ልጅ ኦሪጂናል የሆነች ገበያውን ልትማርክ የመጣች በእውነት ነው የምነግርህ። እንዲሁ ቤት አለፈች ልትባል የምትችል እጅግ በተድላ የተሞላ በጣም የተሰጣት ልጅ ነበረች። በቃ ምንም እንደው የት ትደርሳለች ብሎ ለምን በጣም ነው የምታዝነው። አንዳንድ ጊዜ የዛን ቀን ስሜቴን ገልጫለሁ። በእውነት ሙዚቃውን የሚያቀናበርላት እንዳለ ደግሞ ያ ጀግና ኤልያስ አለ። በተለይ ይሄ ዘፈን ይድረስ ላንተ የሚል ዘፈን ላይ ሙዚቃው እንዴት እንደሚከተላት እንዴት አድርጎ እንደሰራ እና አንዳንድ ቀን መሬትን ትወዳታለህ፣ መሬትን ጠላታለህ። እኔ አንዳንድ ቀን መሬትን እኔ ዘንጥሎ እንደሚበላ ጅብ ነው ማለት ያው እውነቴን ነው የምነግርና ታዝናለህ። በቃ ሞት ለሁሉም ይመጣልና በጣም ታዝናለህ።
ሚካያ በኃይሉ የሚገርም ፖቴንሻል የነበራት ስሟን በማይለቅ መንገድ በወርቅ ቀለም በልቦናችን ውስጥ ለመጻፍ ትችል የነበረች በጣም አንድ ፍሬ ልጅ ኢንቴሌክቹዋል ጊፍትድ ደስ የምትል አይን ለጆሮ ማትጠገብ እና በእውነት ትልቅ የልብ ስብራት ናት። ለሚወዷት ሰዎች አድምጠው ላወቋት ሰዎች የልብ ስብራት ናቸው። በጣም እርግጠኛ ነኝ ምንድነው ያለው ምንድነው የሚለፈልፈው ብሎ ያለና እንደኔ ተቀምጦ ያነበበ ሰው ያደመጣት ሰው የኔ ልብ ስብራት የሚጋባበት ይሄ ነው። አሁን ወደ ታደሰ ሙሉነህ ነው ያልከኝና ታደሰ ምንድነው እሁድ ፕሮግራም ላይ ታደሰ ሙሉነህ ብዙ ፕሮግራሞች ያቀርብ ነበር። ለምሳሌ ምን ያናድዶታል የሚል ፕሮግራም ነበረው። ትዝብት፣ ኢንተርቪው። ከዛ በፊት በእሁድ ፕሮግራም ነው ሬዲዮ ውስጥ የኢትዮጵያ ሕዝብ የገባው። እኛ በእሁድ ፕሮግራም አማካኝነት ነው በአውሮፕላን ሄድ ነው። ዛሬ ሩቲን ነው ስታቀርበው። ገብቶሃል? ሐኪሞች ምንድን የሚሰሩት? ዶክተሮች ምንድን የሚሰሩት? ኦፕሬሽን ምን ብዬ ልንገርህ? ኢትዮጵያ ሬዲዮ ውስጥ የገባችው በዛ ፕሮግራም ነው፣ በእሁድ ፕሮግራም ነው። ኢንተርቴንመንት ጆርናሊዝም የሚባል ነገር ካለ ያኔ ነው የተወለደው። ታደሰ ሙሉነህና ታምራት አሰፋ በሬዲዮ በጣም እርግጠኛ ነኝ የተለየ ምክንያት ከሌለው በስተቀር አንድ ኢትዮጵያዊ እሁድ ፕሮግራምን ሚስ ማድረግ አይፈልግም። ብዙ አድማጮች ከጻፉልን ውስጥ አንዱን እንጥቀስ። ስለ ኤሌክትሪክ መቋረጥ ነበር የሚያወራው። ጥሩ ሙዚቃ እየሰሙ ወይም የራዲዮ ፕሮግራም እያዳመጡ ቁም ነገር ሲሰሙ ትምህርት ሲቀስሙ ድንገት ኤሌክትሪክ ውድም ቢል ምን ያህል ያበሽቃል። ባለ ባትሪ ድንጋይ ካለው እፎ ይላል። አለበለዚያ ግን የሚሆኑት ይታየናል። ይህን እያዳመጣቸው እንደማያቋርጥ ተስፋ አለን። ግን ለምሳሌ ይህን የመሰለ ሁኔታ በሬዲዮ እየተላለፈ የቱን የመሰለ? ይሄን መሐመድ ቡከራ ለክብሮም ሰጠው። ክብሮም ወደፊት አሳለፈና ለሁለት ቁጥሩ ነው ያሰጠው። ሁለት ቁጥሩ በረጅሙ መጣ። ነካሳውን ነጠቀው። ካሳውን ነጠቀ። አጣለለና ለንጉሴ ገብሬ ሰጠው። ንጉሴ ገብሬ እያታለለ ገባ። ለአዳከለት መለሱበት። ለክብሮም ደረሰችው። ክብሮም ሊያሻማቸው ነው። አሻማቸው። ንጉሴ ገብሬ በራስ መታ። እዚህ ላይ መብራት ቢቋረጥ ሮጦ ኳስ ሜዳ ይደርሱ። የትየለሌ ንድድ ይሉትና አሁንም ማብሪያ ማጥፊያውን ጠቅ ያደርጋሉ። ብልሽቱ ከማብሪያ ማጥፊያው ይመስል ቡድናችን አሸንፎ ይሆን? ይችን ጎል አግብቷት ይሆን? እንዲያው ጭንቅ ጥብብ ይሎታል። በባትሪ የሚሰራ ሬዲዮ ያለው ጎረቤቱ እንኳን ትዝ አይሎት ብቻ ንዴት አናደድም ብለህ ነው ታደሰ? መናደድ ነው ልውል። አሁን በእንዲህ አይነት ፕሮግራም ላይ የምትናገረው ሳይሆን መጠናት ነው ያለበት። የተወሰነ ሰው ሪሰርች ሰርቶ አዳምጦ ያለፉትን ነገሮች አድርጎ አብሮ በታሪክ ውስጥ የነበረ ሰው በጣም በዚህ መንገድ ነው ስማቸው ሊነሳና ሊዘከሩ የሚገባው። ገብቶሃል? የሆነ አቅል ያስፈልጋል። አሁን ለምሳሌ ማስታወቂያ ሚኒስቴር እንዲህ አይነት ኃላፊነት ወስዶ የራሱን ታሪኮች ወደኋላ እያየ እንዲህ ነበረ በዚህ መንገድ የሚል ነገር አሰች የለም። የግድ ሰዎች ያስፈልጋሉ። እንደዚህ አይነት ነገር ያስፈልጋል። ታደሰ ሙሉነህና ታምራት አሰፋ እሁድ ፕሮግራም እንግዲህ የጠዋትና የክሳት ተብሎ ተስፋፋ ማለት ነው። ከዛ ደግሞ እርሶም የሚሞክሩት የሚል ፕሮግራም ይዘው መጡ። በቴሌቪዥን ነው የሚቀርበው። ጥያቄና መልስ ውድድር ነው። አሁን እንኳ ሸገር ላይ ድምጻቸው አለ። አብዱ አሊ የሚባሉ ጠበቃ ነበሩ እና በጣም አንደበተ ርቱዕ የሆኑ ለማንኛውም የህግ ጥያቄዎች የሚሰጡት ማብራሪያ ከነ ድምጻቸው እንዲሁ እንደነ ታደሰ የምታዳምጣቸው ሰው ነበሩ። እንዲሁም ደግሞ እሁድ ፕሮግራም ላይ እና ባነሽ ብሩ አሉ። ሂሩት የምትባል በጣም መልካም ልጅ ነበረች፣ አብራ አስታውሳቸዋለሁ። እነሱ ነበሩ። እንደገና በኢትዮጵያ ቴሌቪዥን ታሪክ ያንን እርሱም የሞክሩትን የሚያክል ፕሮግራም ከነበረ እኔ አሁንም ለመቀጣት ዝግጁ ነኝ። የለም አሁን ድረስ የለም እንደዚህ አይነት ፕሮግራም እና አንዳንድ ጊዜ በዘመን መሃል የሚሰጡ ሰዎች አሉ፣ ጊፍት ሊሆኑ። በቃ ታደሰ ሙሉነህ በነገራችን ላይ ሰላምተኛ ነው፣ ሰላም ይልሃል። አንዳንድ ቀን አንድ ጨዋታዎች ድምፁን አትሰማውም። ሁሌ በጣም ሪስፔክት የሆነ ሰው ነው።
እኔ እንኳን ማቀው የጋዜጠኛ ምንድነው ይባለው ዜና ፋይል ተቀጥሬ አይደለም ማቀው አትታደሰን ዝም ብዬ ማስታወቂያ ሚኒስቴር ሄጄ አንድ ጊዜ አንባቢ ዜና ለማንበብ እንደምፈልግ ነግሬው አውቃለሁ። ሰው ጠቁሙኝ እዛ ነው አታደሰ ሰው ማን ከየት መጣ አይልም እንዴ በእናት እኔ ዛሬ በሱ መንገድ አላስተናግድም። ቢሮ ገብቼ ምን እንደለበስኩ ምን እንደምመስል አሁን ማስተዋወስ አልችልም። ዳንኤል ያናገረኝ ግን ሲሪየስሊ ቀጠሮ አስይዤ በቀጠሮ ሰዓት ጉዳይ ላይ ሊያነጋግሩኝ ይገባል ብዬ እሱም ሰዓት መድቦልኝ የመጣው አይነት ነው ያነጋገረኝ እና አዳመጠኝ እና እኔ ምንድነው ያልኩት ዜና ማንበብ እንደምፈልግና እንደምችል ይመስለኛል ያልኩት ስለው ተነሳ ከወንበሩ እጄን ያዘኝና ጀርመን ስቱዲዮ ይባላል። እሺ ጀርመን ስቱዲዮ ኦልሞስት የራሱ የታደሰች ማዕዛው ያማረ ማንም የማይገባበት እና ገበየው ኑሬሳ የሚባል ቴክኒሻን ነበር። እዛው ማስታወቂያ ሚኒስቴር ማለት ነው። ማስታወቂያ ሚኒስቴር አዎ። ዋናው ስቱዲዮአችን አቡነ ጴጥሮስ ያሉት እነ ስቱዲዮ ኤ ቢ ሲ ዲ 4 ስቱዲዮዎች ናቸው ያሉት። ዲ ዋና ማስተላለፊያው ነው። ኤ ላይ በብዛት እንቀርጻለን። ሲና ቢ ላይ እንቀርጻለን። ዲ ዋና ማሰራጫ ነው ላይ በሚለቀቅበት። እቺ ግን የታደሰ ቢሮ አጠገብ የምትገኝ ስቱዲዮ ናት። ያደረገው ነገር ምን እንደሆነ ታውቃለህ? ድምጹን ቀረጸውና ልስማዋለሁ። እሺ ኦኬ ያ ነው የሆነው። ከዛ በኋላ የሆነውን አላስታውስም። ተመልሼ አልሄድኩም። እኔ ግን ቢያንስ ቁጭ ብዬ ቴክኒሻን ተበድቦ ድምጼ ተቀርጿል። በዛን ጊዜ ደግሞ ምን እንዳልኩ ምን እንዳነበብኩ እኔም ላስታውስ አልችልም። ዝም ብሎ ስሜቱ ብቻ ያለኝ ሰው እንደነበርኩ ነው ማስታወስ። ፕሮባብሊ 17 18 ሊሆን ይችላል ያን ጊዜ ሲሄድ ማለት ነው። አየህ በዚህ ደረጃ በትውልድ የሚያምን ሰው ነበረ ታደሰ ቡልጋ። ይሄ በትውልድ ከማመን የመጣ ነው እንጂ ሌላ ምንም ምክንያት ሊሆን አይችልም። እሺ በዛ ስሜት እና እዛ ማስታወቂያ ሚኒስቴርም ከገባን በኋላ እንደነ ታደሰ ቡልጋ ያሉ ሰዎች ሲወጡና ሲገቡ ማየት በተለያየ ጉዳይ እነሱ ጋር ቀርቦ መነጋገር በራሱ ትልቅ ጆይ ነበረ። ጌታቸው ኃይለ ማርያም የቅርብ አለቃ ሆነ ማለት ምን ማለት ነው? ገብቷል? የቅርብ ሆነው ሩቅ ነው። ራሳቸውን የሚይዙበት መንገድ፣ አለባበሳቸው፣ አረጋገጣቸው እና የነበራቸው ዲሲፕሊን ከኛ ይለያል። በጣም ታምራት አሰፋ በጣም ረጅም ነው። ታምራት አሰፋ በጣም ረጅም ጥርሰ ፍንጨት ፀጉረ በረሃ ነው። ብዙ ጊዜ የደረቱን ሸሚዞች ሙሉ አይዘጋም። እንዴት ምንድን ነው የሚባለው? ሂዝ ላይክ የፊልም ስታር ታምራት አሰፋ። ታምራት አሰፋም ከነ ታደሰ በተለየ ደግሞ የምትወደው ታምራትን ሁላችንም ዛሬ ዘፈን እንስማ ምንል እንንገሸገሻለን። በዩቲዩብ በምኑ ሞልቷል። የሚያዳምጥ ይሉኝ ዘፈን ያው አሁንም እንዴት ቀላል እንደሆነ አይተሃል። ያን ጊዜ ዘፈኖች የምናገኘው የውጮቹን ከታምራት ነበሩ። ጤና ይስጥልኝ እንደምናላችሁ። የቅዳሜ የሙዚቃ ፕሮግራማችን ነው። የሙዚቃ ተማሪ ነው። የያሬድ ሙዚቃ ትምህርት ቤት ምሩቅ ነው። የሙዚቃ ተምረዋል ይላል። ከዛ በኋላ አሁን ድረስ ለምሳሌ አንዳንድ መወዳቸው ዘፈኖች በሱ የተነሳ ናቸው። እነ ኢዮ ዲኖቴ የጣሊያንኛ ዘፈን ነው። ኢዮ ዲኖቴ ሶኖኩ የሚለው ማለት ነው። የሚገርም ድምፅ። እነዚህ ይሄ ኩሌንድ ዘጋንግ ይሄ ምንድነው የምትላቸው ቦኒየምስ እና አባ የምትላቸው ይሄ የተለያዩ የእንግሊዝኛ ዘፈኖችን ከታምራት ነበር የምንሰማው። ከ4 ሰዓት በኋላ ነበር የሚያቀርበው እና ሲናገር ዛሬ አሁን ድረስ እንደሱ መናገር የሚችል የለም። በጣም በፍጥነት በጣም በዜማ ነበር የሚናገረው እና እነዚህ ሰዎች
በዚህ መንገድ ሲያወጣ እኔ አንዳንድ ቀን ቴሌቪዥን ይሄ ሁሉ ሰዓት እያለው እንዲህ አይነት ፕሮግራሞችን ማቅረብ ይችላል። እነዛ ሰዎች አሉ ቴሌቪዥን ክምችት ውስጥ እርሶ የሚሞክሩ ሲሰራ አንድ ምርጥ ሆነ ጋዜጠኛ ነው አንድ የበራለት ጋዜጠኛ ቢኖር የነሱ ስራዎች ስለ እነሱ ታሪክ ነው ሲያወራ ቢውል ህዝብ በጣም ነው የሚያዳምጠው። እና ያነሳው ጥያቄ ትክክለኛነቱ ይገባኛል። እኔ ልናገር የምችለው ግን በዚህ መልክ ነው። በጣም ኤክሰፕሽናሊ ትልቅ ችሎታና ብቃት የነበራቸው በሚሊዮን የሚቆጠሩት በዛ ጊዜ እፎይ የሚልበት ቀን ሰዓታት ሰጡት። የውድ ፕሮግራም ሰዓታት ውድ ሰዓቶች ነበሩ። የደስታ የፍስሐ የሳቅ ምንድን ነው የሚባለው የፎይታ ሰዓቶች ነበሩ። ግን ምንድን ነው 2 ሰዓት 2 ደቂቃ ነው ያ ነበረ። ሳምንት መጠበቅ ነበረብህ። በዚህ መንገድ የኢትዮጵያን ህዝብ ባለውለታ ናቸው። ያ የነሱ ችሏል። ኢንተርቴንመንት ጆርናሊዝም እንደገና ማንኛውም የሚያቀርቡት ነገር ትምህርት አለው። ነገርኩ የባለሙያ በሙሉ የሙያ ዘርፎችን ሁሉን ነገር ያወቅነው በውድ ፕሮግራም ነው ማለት ይችላል። እንዴት አይነት የተዋጣለት ፕሮግራም እንደነበር ነገር አልችልም። አስቴር አወቀን በዚህ መንገድ ሰኞ ዕለት በሚለው ዘፈኗ ተጠቅሞ ነፃ ወጣን። ወደ ፍቅር ዘፈን ተመለስ እና አስቴር በዛ የተነሳ ጭንቅላት ይችላል። በነገራችን ላይ ደረጃ ኃይሌ በቃሉ ያስታውሰዋል። ታደሰ ሙሉነ እንደው ሌላ አምሳይ ያለው ከተባለ ደረጃ ኃይሌ ነው ከናነጋገሩ በልዩ አድናቂ ነው። ለደረጃ ደግሞ ልዩ ሄሮ ነው ታደሰ ሙሉነ ማለት እና ያቋል። ይሄን እኔና እንደዚህ ሆና እንደዚህ ማክሰኞ እንደዚህ ሆኖ እንደዚህ ገብቶ እንደዚህ ሮብን እንደዛ ሆነና እንደዛ ሐሙስ እንደዚህ እያለ ነው የሚለው። እኔም ማረሳት እሁድ ስትል ያዝነው ፕሮግራም ወደ እናንተ መስጀድ አለና ጠፋች። አስቴር ቀጥለች ማለት ነው። ይሄን ካልን ዘንዳ ዛሬ አስቴር ብዙ ሙዚቃዎች አሏትና አራሳው የሚለውን ሰምተው እንዳኔ? አዎ ትንሽ እንዴት ነው የቸብቸቦ አይነት ነው የሚያስጨፍር አይነት ዘፈን ይመስለኛል። መልእክቱ ተከዳው ነው። መልእክቱ ማለት ሳይሆን የዘፈኑ ምንድነው የሚባለው? ቴምፖ ነው የሚባለው። ቢቱ ግን እንድትነቃነቅ የሚያደርግ ነው፣ የሚያስጨፍር ነው። እና ኧረ ሰው ሞታነሰው ምትለው ማለት ነው። እኔ እንደው አድማጮች እቺን ሙዚቃ ቢያዳምጡላት በጣም ነው ደስ የሚለኝ። ይሄ ብቻ አይደለም፣ በጣም ከባድ ሙዚቃዎች አሏት አስቴር። ለምሳሌ ይሄ እወድሃለሁ የሚለው አልበም ላይ መሰለኝ ሂድ ደግሞ የሚል ዜማ አላት። ትዝ ነው ባለፈው ስለሷ ባቀረበ ጊዜ አንስተን ተወያይተንበታል። ይሄን ሂድ ደግሞ የሚለው ስራዋን ማለት ነው። እና ሂድ ደግሞ ለራሷም ግራ ሊገባ ትችላል። ግን ለእኔ ኦልሞስት ምን አድርጌ መሰለህ የማስበው ይሄ I would rather go blind than to see you walk away የሚለውን ጥቁር አሜሪካዊት ዘፋኝ ኤታ ጄምስ ነው ስሟ። እና ይሄ I would rather go blind የሚለው ዜማዋ ግጥሙንም እሷን ከሁለት ሰዎች ጋር ነው የጻፈችው። እና አሁንም ድረስ የዓለማችን ምርጥ ዘፈኖች ተብሎ ሊስት ቢወጣ ከዚህ በፊት ምን ተብሏል? በዚህ ዓመትም ቢባል ከ10 ዓመት በኋላም ቢባል እሱ ዘፈን ይኖራል። ከኦል ታይም ጊዜ ማደበዝሰው ይሄ I would rather go blind የሚገርም ዘፈን ነው። እና አሁን በተለይ አንድ ጥቁር ተጫውቶት በጣም ወድጄዋለሁ። ይሄ የአስቴር አወቀ I would rather go blind ነው ብዬ ነው የማስበው። ሂድ ደግሞ የሚለውን ዘፈን አሁን I would rather go blind ጥላይን ስትሄድ ከማየት አይኔ ቢታወር ይሻለኛል የሚል ነው። እና አሁን በዚህ በሰለጠነው ዓለም ከዚህ ካለን የነፃነት ትርጓሜ ጋር ዩኖ ከሌላ ሴት ጋር ሲስቅ ወይም ሲያወራ አይታው ነው በፍቅር እና ያ ስጋት የፈጠረባትን ነገር ነው
የሌላ ሆነ ከማይ ጥለኝ ስትሄድ ከማይ ያንን ሪያሊቲ ከምጋፈጥ አይኔ ቢታወር ይሻለኛል እኮ ነው። እና አሁን ባለው በቋሚነት በየመድረኩ የምትማረው ምንድነው? ያንን ሪያሊቲ ገጥመህ እንዴ ባንተ ላይ ያንን ገጥመህ የምትታመመውን ታመ ነፃ ብትወጣ ይሻልሃል ነው ምክሩ አይደለም? እስታ ግን ነው በቃ ልታወር የሚል ነው። ያ ግጥም ያ ዜማ በጣም እንደነገርኩህ የሚገርም የዘላለም ዜማ ነው። እና አሁን ግን አስቴር ብዙ ገጽታ አላት በሙዚቃዎቿ ላይ ስታያት። አስቴር የሙዚቃዎቿን ስሜት ተከትለ ስትሄድ ኃይለኛ ሴት ትሆንባለች አለ። ያው አንዳንድ ጊዜ ተካዥ ትሆንባለች። ያው አንዳንድ ጊዜ ብስጩ ትሆናለች። አንዳንድ ጊዜ ፍልቅልቅ ትሆናለች። አንዳንድ ጊዜ ደግሞ ድብልቅልቅ ትሆናለች። አሁን ለምሳሌ አረሰው ላይ ስትሰማት ታስደንሳለች። ሙዚቃው በደንብ የሚያስደስት ግን ዜማዎችን ስታይ አረሰው በሞት አነሰው እምነቴን አፈራረሰው ቃሉን አምኜ ስወደው ክዳትን ምን አስመረጠው ትላለች። የእውነት አምላክ ሲያሳየኝ ፊት ለፊት ሲያገጣጥመኝ አይኑን ካኔ ላይ መልሰው አይቶ እንዳላይ ያለፈው ትላለች። አለፈው እንዴት እንደምወደው እንዴት እንደምደጋግሜ እንደምሰማው ነገር አልችልም። እና አስቴር ግን እንዲህ እያልክ እየተንቀሳቀስክ ነው ከዜማው ጋር ገብተዋል። በእውነት ነው የምነግርህ። እኛ ይህን ፕሮግራም የምናቀርብበት ዓላማ አድምጡ እስቲ ለማለት እኮ ነው። ያው ብዙ ነገር አለና ያው ዜማዎቿ ደግሞ ከወጡበት ጊዜ አንተ ከነበርክበት ሁኔታ ሁሌ ቋሚ አይደለንም አይደል? ብዙ ተለዋዋጭ ነገሮች አሉ። ደስተኛ በሆንበት ሰዓት፣ ሀዘንተኛ በሆንበት ሰዓት፣ በተፋቀርንበት ሰዓት፣ በተከዳንበት ሰዓት፣ በከዳንበት ሰዓት፣ በተፈቀርንበት ሰዓት፣ በተናፈቅንበት ሰዓት፣ በተጠላንበት ሰዓት፣ በእነዚህ ሁሉ የእሷ ስራዎች በቋሚነት ነበር የሚመጡልን። አስቴር ኦልሞስት በየዓመቱ ነበር ዘፈን የምትሰጠን። ኮምኩመናል። እና በዚህ የተነሳ በኢትዮጵያ ሙዚቀኞች ታሪክ ከብዙ ሚሊዮን ኢትዮጵያን ህይወት ጋር አብሮ ምን ይባለው የተሰፋ ስራ ያለው እንደ አስቴር ብዙ አይኖርም። ማንም አስቴር በብዛትም በጥራትም የበላይነቷ ያው እንትን ነው። ስራዎቿ እንደዚህ ናቸውና ድምጿን እንደፈለገች ነው የምታደርገው። ያው ድምጿን እንደፈለገች ነው የምታደርገውና አሁንም በጣም የሚገርመኝ ነገር ነው። እኔ አስቴር እንዳላየን አታውቃል። ያው ኢትዮጵያ በጣም እኮ የምናስገርም ህዝቦች ነን። ይኸውልህ እኛ ሀገር ብዙ ነገሮች ያስቃሉ። አስቴር አወቀ አሁንም ስስት ናት ለኢትዮጵያ ህዝብ። ያው አይኖ አውቃለሁን ጃን ሜዳ መታ ጃን ሜዳ ሳይታለች። ከጃን ሜዳ በኋላ አይሮኖ ምናልባት አብዮት አደባባይ ነው ስታዲየም አላቅም። ከዛ በኋላ የት ነው አስቴር የምታዘጋጀው? አስቴር ሸራተን የሚያዘጋጃቸው ይሄ ለአዲስ ዓመት እዛ ኮንሰርት እንትን ላይ መታ ከሆነ ምናልባት እሱን አስታውስ ነው። አስቴር አንዴ ይሁን ሁለት ኦኬዥን ላይ እዛ ነበረች። ከከባድ ይቅርታ ጋር ምንም የሚያረካ ነገር አልነበረውም። ለምንድነው ምንም የሚያረካ ነገር ያልነበረው? ማንም ሰው አስቴርን ለማየት ሲገባ ደስታ ይሰማዋል። ስለዚህ አስቴርን ለማየት ከመግባቱ ጋር ደስታ አለ። በዚህ ስሜ ሊወጣ ይችላል። አስቴር አወቀን ሰማው ግን ሊለኝ አይችልም። ራሷም አትልም። አስቴር መድረክ ላይ እንድትጫወት ከፈለክ ሳውንድ ሲስተምህ ፐርፌክት መሆን አለበት። ሸራተን በተጫወተችበት ጊዜ ይተላለፋል እኮ በቴሌቪዥንም እንደዚህ ታዝናለህ። እኔ አስቴር መድረክ ላይ
ትቀርባለች። ለምሳሌ አላቅም የሆነ መድረክ ለምሳሌ እንደ መስቀል አደባባይ ያለ ምሳሌ ነው የምነግርህ። ብትቀርብ አስቴርም ቢሆን መጀመሪያ ሳውንድ ሲስተሙ ፐርፌክት መሆን አለበት። አለበለዛ ነውር ነው። በቃ ባጭሩ አስቴርን የተዋጣለት የሳውንድ ሲስተም በሌለበት ቦታ ላይ እኔ ለምሳሌ አስቴር መድረክ ላይ ስትሰራ ማለት ነው ብዙ ሰው አብሮ ለመጨፈር ይፈልጋል። እኔ አስቴር አይኔን ጨፍኜ ነው ማየት፣ አይኔን ጨፍኜ ነው የምሰማት። መድረክም ላይ ብትሆን ከመድረክ ውጪ ማለት ነው። እና ያ ድምፅ ላይቭ ሊመስጠኝ ይገባል። ላይቭ ላገኘው እፈልጋለሁ ማለት ነው። በቀጥታ በሲዲ በካሴት የማውቀውን ድምፅ መድረክ ላይ ይሄን ልትጫወት የምትችለው አስቴር ፐርፌክት የሆነ ሳውንድ ሲስተም ሲዘረጋ ገብቷል። ተሞክሮ ተረጋግጦ እንደዛ አይነት መድረክ ላይ ነው አስቴር መስራት ያለባት። ይሄ ሆኗል ብዬ መናገራችን ከዛ በተረፈ አስቴር እንግዲህ አስቴርን እዚህ አዲስ አበባ ካለነው ይልቅ አስቴርን የሚያውቋት በውጭ ሀገር ለምሳሌ በእስራኤል ሀገር እኔም እዛ በነበርኩበት ጊዜ አንድ ጊዜ እንደመጣች አስታውሳለሁ። አንዴ ወይ ሁለቴ እኔ በነበርኩበት ሰዓት ማለት ነው። እንደዚሁም በአሜሪካን ሀገር ነው የሞር ሊያውቋት የሚችሉት። በአውሮፓ በተመሳሳይ ሁኔታ ለእንዲህ አይነት ሾው ለራሷ ዝግጅቶች በሄደችበት ነው እንጂ አሁንም እዚህ የኢትዮጵያ ሕዝብ አስቴርን እውነቱን ለመናገር አላያትም። አስቴር መድረክ ላይ ስትሰራ የማየት እድል አላጋጠመው እና ሁኔታዎች በሚመቹ ጊዜ ግን ብታስብበት በጣም አሪፍ ነው። እና ይሄ በተለይ በሆቴሎች ደረጃ የሚደረገው ይሄ በጣም ለተወሰነ የክላስ ጉዳይ ነው የሚመስለው፣ አፎርድ ለሚያደርጉ ነው የሚመስለው። ግን አስቴር በገንዘብም ደረጃ ቢሆን ከብዛት የበለጠ ታገኛለች እውነቱን ለመናገር። ስለዚህ እዚሁ አዲስ አበባ ላይ እዚሁ ሀገሯ ላይ አንድ ሁለት ትልልቅ ኮንሰርቶች ቢኖሯት በተለይ ብዙ ህዝብ ሊገኝ የሚችልባቸው ሁኔታዎች ሲፈቅዱ ጊዜ ሲፈቅድ ሁኔታ ሲፈቅድ ቢኖራት ትመኛለህ እንጂ አሁንም ለብዙ ኢትዮጵያውያን አስቴር አሜሪካ ያለችውን ያክል የለችም። ስስት ናት አስቴር አለች። ሁለተኛ እኛ ሀገር የናይት ክለብ ስራ አላቅም እንግዲህ እኔ የውጭ ሀገር ተሞክሮ የተለየ ሊሆን ይችላል። ግን የማውቀው በውጭ ሀገርም ቢሆን ያው በሀገራቸው ኮንሰርት ነው። ኮንሰርት ያደርጉና ሰው ይታደማል ማለት ነው። ላይክ በወር አንዴ አንድ ትልቅ ዘፋኝ ሊያደርግ ይችላል። በየወሩ ኮንሰርት ሊኖር ይችላል ማለት ነው። ያው በትልቅ መድረክ ብዙ ሰዎች የሚገቡበት። እኛ ሀገር እንግዲህ በእኛ ልማድ ናይት ክለብ ነው። በአሁኑ ጊዜ ጥሩ ነው። በኢትዮጵያ ናይት ክለቦች አሁን ታላላቅ ዘፋኞችን ማየት ይቻላል አይደል? ዳኒ አትገባም አይደል አንተ ናይት ክለብ? እኔ በሚገርምህ ዓለም አንድ ሁለት ጊዜ ነው የገባሁት። እሱም ለስራ ነው፣ ያው ከቀረጻ ጋር በተገናኘ ለፊልም ስራ። እንዴት በኢኮኖሚ የተነሳ ነው ወይስ ቤት ይቆጠዋል? አይ ምንም እኔ አይ ዶንት ኖ እንግዲህ ለምንድነው ለአቅመ አዳም ከደረስኩ በኋላ አብዛኛው ህይወቴ ስራ ላይ ነው በጣም ቢዚ ሆንኩት። በተለይ ከቀረጻ ጋር በተገናኘ ቢሮ ውስጥም እያደርኩኝ ነበር የምሰራው ኤዲቲንግ ስለምሰራ እና ብዙ ወደዛ የመሄድ እንትኑ የለኝም። የሚገርምህ ሁኔታዎችም አልፈጠሩልኝም ለማለት ነው። አሁን በኢትዮጵያ ናይት ክለቦች አማካይነት ነዋይ ደበበን ማየት እንደምችል ታውቃለህ? ያው መከታተል ያስፈልጋል። ላይኖር ይችላል አንዳንድ ጊዜ፣ ነገር ግን ከተከታተልክ አንድ ቦታ ሊኖር ይችላል። ነዋይ ደበበ ሲዘፍን ማየት ትችላለህ። የመታደል አይደለም? ደስ አይልም? በጣም ኤፍሬምም የራሱን ናይት ክለብ የለም፣ ግን የራሱን ዝግጅቶች አንድ ሁለት አዘጋጅቷል አዲስ አበባ ውስጥ።
እንዲሁም ፀሐዬም አንዳንድ መድረኮች ላይ ቀርቧል። በናይት ክለብ ደረጃ ግን አሁን እኔ ጥሩ ግምት ነው የምሰጠው። እነ አረጋኸኝ ወራሽን ታገኛቸዋል። ያው ብዙ ናቸው ደግሞ ወጣቶች በጣም ማት አሉ። በተለይ እዚህ በዛ ፋና ላምሮት ላይ የነ ሽመቤት ዱባለንና ያሰፉ ደባልቄን ዘፈኖች አድርጋ አንድ ሰሞን አንድ ጊዜ በስሜት በጥብጣን መነጋገሪያ የሆነች ልጅ የለችም? በኋላ የሚሊዮን ብር ተሸላሚ ሆናለች። እንዴት አድርጋ ምን አይነት ህመም ውስጥ እንደከተተችን ምን አይነት ደስታ እንደሰጠችን እሷ ልጅ። እሷ አሁን በተለያዩ መድረኮች አዲስ አበባ ውስጥ ሰራለች። እነ ህብስት ጥሩነህን ያው አልኩ ዝም ብሎ እዚህ ትገኛለች የሚባሉ አይደሉም። እንደሚገኙ ሲገለጽ መሄድ ነው ያለብህ። ህብስት ጥሩነህ እኮ በጣም ማቹርድ የሆነ ድምፅ እኮ ነው የህብስት ድምፅ። የሐመልማልን መነሻው የሐመልማል ይሁንና በጣም ማቹርድ የሆነ ድምፅ ነው ያላት። ከሷ የሚወጣ እኮ አይመስልም። በጣም ልዩ ድምፅ ነው ያላት ህብስት። ይህን ታውቃለች። ተወዳጅ ነች ህብስት፣ በጣም ተወዳጅ ነች። ዘፈኖቿ ይጣፍጣሉ። እነ ሄለን በርሄ አሉ። ሄለን በርሄ ማታ ማታ እንደምትጫወት እኮ አላውቅም፣ ግን በናይት ክለቦች በአሁኑ ጊዜ በአንጻራዊነት ጥሩ ታዋቂ ዘፋኞች እነ መሰሉ ፋንታውንም ታገኛለህ። አለምዬ ናና ማለት ነው። እና ሌሎችም ማነች ደግሞ አባቷ ሙዚቀኛ ነው፣ ማሲንቆ ይጫወታል። ቬሮኒካንም በናይት ክለብ መቼ ትመጣለች የት ታደርጋለች ብለህ ማየት ትችላለህ። በጣም ስማርት ልጅ ናት። በጣም ኢንተርቴነር ነች። በጣም መድረክ ላይ በጣም እና እንደዚህ አይነት ጥሩ ነው። አሁን በፊት እኔ የማውቀው እንግዲህ ናይት ክለብ ያኔ ብዙም እኔ በእነ እንትና ጊዜ ነው ባክ በእነ ማናው የሚል ዘፈን አታውቅም? ኃይልዬ ታደሰ። በነገራችን ላይ ይሄ የዚህ ዘፈን ግጥም ጸሐፊ ሳምሶን ማሞ ነው። ሳምሶን ጋዜጠኛ ነው ታውቃለህ? ይሄ ግጥም የሳምሶን ማሞ ነው። ይሄ ዘፈን እንደውም ሳምሶን እኮ ደግሞ አንዲት በጣም ወቅት ላይ የተዝናናንበት በአንዲት ድምፃዊት ያሰራው በጣም አዝናኝ ዘፈንም አለው። ኃይልዬ ታደሰ ቤት 1-2-3 ሄጄ አውቃለሁኝ። ያን ጊዜ ማለት ባክ የዛሬ 25 ዓመት ወይ አላቅም 30 ሊሆን ይችላል። በዋነኛነት የሚሄደው አንድ ሰው ለማየት ነበረ። እወደዋለሁ። በጣም ደስ የሚለኝ ልጅ ነው። አሁንም መኖር ፈራሁ እንደገና ጌዲዮን እና ጠይቄው አውቃለሁኝ። ይገርማል። አሁን ብዙ ሰው አይቶታል እና እሱን ዘፈን በሬዲዮ ላይ በመጋበዝ እታወቃለሁ። ይሄንን መኖር ፈራውን እና ያኔ ደግሞ ጌዲዮን በጣም ሃንድሳም በጣም ያንግ አይደል? ከሱ ጋር እንደው ሳበድ ባደርኩ የሚሉት አይነት ሰው ነውና እንዴት እንደዚህ አይነት ዘፈን ይዘፍናል ብዬ እንትን ነበር። መኖር ፈራሁ እንደገና በኋላ ላይ ሳጣራ እሱ ነው የነገረኝ። የግጥሙ ደራሲ ሊቀየሙኝ ይችላሉ፣ ስማቸውን የማይታወስ ስለሆነ ሳይሆን እኔ ትንሽ የሚሞሪ ችግር ገጥሞኛል። በጣም የታወቀ ዘፋኝ ነው ያን ግጥም የሰጠው። ብቻ የታወቀ ዘፋኝ ነው እሱን የሰጠው እና ያ ዘፈን በእውነት እንደዛ አይነት መልእክቱ የከበደ የተመሳጠረ ነገር በዛን ጊዜ የነበረውን ጌዲዮንን አይገልጻውም። ግን ጌዲዮን ያንን ይጫወት ነበርና አሸበር ነበር እና አሁን እንደውም በጣም ይደጋገማል። እሱ አንዳንድ ዘፈኖች አሉ የተለየ ስሜት የሚፈጥሩበት ማለት ነው። ስለዚህ እንግዲህ ያን ጊዜ ነበር ያኔ ናይት ክለብ በጣም ሆት ነበረ። በተወሰነ ደረጃ ቴዲ አፍሮም ሰርቶ ነበር ከሙዚቃው በኋላ ቴዲ አፍሮም ሰርቶ ነበረ። ያው መቼም መተናፈሻ የለውም ቤቱ፣ ስታዲየም እንደ መግባት የሚቆጠረው ማለት አስቸጋሪ ነበረ። እንግዲህ ያ ደግሞ ከፍ ያደርገዋል። ምንድነው አሁን የአዲስ አበባ ሕዝብ
የሚወዳቸውን ዘፋኞችን የማግኘት እድል ነበረው ያኔ። እከሌ ከከሌ ሳይል ናይት ክለቦች በጣም ዋጋና ክብር ነበራቸው እና በናይት ክለብ ታሪክ ማረሳት ስራዬ ብዬ እኔ እንዳንተ ነኝ። በነገራችን ላይ የናይት ክለብ ሰው አይደለሁም፣ ግን አንዳንዴ ከአቅሜ በላይ የሆነ ሄዳለሁ እና ከአቅሜ በላይ ሆኖብኝ የሄድኩባቸው ናይት ክለቦች ሁለት አሉ። አንዱ የትኛው እንደሚቀድም አላቅም ዳኒ። እሺ አበበ ተካና ያቺ መንገደኛው ልቤ አይሎቤ አይልቤ የምትል ማርታ አሻጋሪ ዘፈኑ መቼም በወቅቱ አወዛጋቢ ነው። ብድግ የምትለው ነገር አላት ስትዘፈን እና አዲስ አበባን ብድግ አደረገች ባጭሩ። ከዛ አሻሚ ትርጉም ድምፀቱ አሻሚ ነገር ስለነበረው ይሄ ሙዚቃ በሬዲዮ ተከለከለ፣ ታገደ። ስለዚህ ያ የአልበሟ በጣም ተወዳጅ አልበም ነው። ሰው እንደ ጉድ ይሰማዋል፣ በሬዲዮ ግን አልሰማውም። ሬዲዮ ትንሽ ኮንሰርቫቲቭ ነው እና በዚች ዘፈኗ የተነሳ ስለተቀየማት ሙሉ ዘፈኗ አይሰማም። ይሷ ክልክል ነው በእውነት። ያኔ እንግዲህ ልቤ ተሸነፈ ለዛ ዘፈኗ። ጓጓው ለማየት ፈለግኩ ማለት ነው። መሄድ አለብኝ ብዬ ሄድኩኝ። አይዶን ነው ቦታው የት እንደሆነ ናይት ክለብ አሁን ብትጠይቀኝ አላውቀውም። የማውቀው ግን ተንጠራርቼ ነው ያየኋት። ቤዚካሊ በገዛ ቤቷ ቁመት አለኝ፣ ተንጠራርቼ ነው ያየኋት። እንደዚህ ባልኮኒ ነገር አለ፣ እዛ ጋ ነው የምትሆነው። አይደለም ከየት በኩል ዘፈና መታ እዛ እንደምትሆን አላውቅም። እና ዘፈኗን ያው ከህብረተሰቡ ጋር ታድመ ትሰማዋለህ። በጣም ነው ደስ ያለኝ። በላብ ተጥለቅልቄ ነው ያየኋት ቤቷ ማለት ነው። መንገደኛው ልቤ አይልቤን አይልቤ። አሁን ዘፈኑን ጥላ ወደ አሜሪካ መጥፋቷ ለእኔ የማይገባኝ ነገር ነው። በላዩ ላይ ነው የሚሰራ አይደል እንዴ? እኔ እኮ አንዳንዴ ግራ ነው የሚገባኝ እና እንዴት እንደዛ ኤንዌይስ በኋላ ወደ ሬዲዮ ስመጣ በልጅቷ ላይ ሂስ ጻፍባት ተባልኩ። የፕሮግራም ክፍል አንድ ኃላፊ ናቸው። ጠሩኝና ስም መግለጽ አያስፈልግም። ሰምተዋል እሱ ሙዚቃ አሉኝ። አዎ አልኩኝ። ያው በሱ ላይ ሪሊ በደንብ አዳምጠውና ምን አይነት ድረወጥ ዘፈን እንደሆነ እንትን የሚል ለሳምንት ይዘህ መጥተህ በዚህ ይተላለፋል ተባልኩኝ። መቼም ንስሐ እየገባው ነው አሁን። ልጅቷን ይጎዳል ብዬ አሰብኩኝ ማለት ነው። ያን ነገር ባስተላልፍ ብሰራ ማለት ነው። እና ምን ነበር በወቅቱ ያቀረብኩት፣ ለሳምንት ስጠበቅ አልሰራውም ያንን ነገር እና ለምን እንዳልሰራው ተጠርቼ ተጠየቅኩ ማለት ነው። እንደገና እንድሰራው ታዘዝኩ። አሁንም አልሰራሁትም። ስለዚህ በጣም አለቃ በመናደድ ለምንድን ነው ያልሰራው የሚል ጥያቄ ሲያቀርቡልኝ ዌል ዘፈኗን በተመለከተ ኢትዮጵያ ሬዲዮ ድሮወጥ ዋቴቨር በሚል የራሱን እርምጃ ወስዷል። ያም እርምጃ በኢትዮጵያ ሬዲዮ እንዳትሰማ ነው። ስለዚህ በዚህ እርምጃ ደግሞ ማስታወቂያውን ማስተላለፍ አትፈልግም፣ አትችልም ከፍላ እንኳ። ስለዚህ ብዙ ሚሊየን ህዝብ እንዳያዳምጣት ቅጣት ነው። ስለዚህ ኦልሬዲ ተቀጣለች እና ባላስተላለፍ ነው የሬዲዮ አድማጫችን ባልሰማ ሁኔታ ያልሰማውን ነገር በሬዲዮናችን እንዲህ ብላል ለማለት ተገቢ አይመስለኝም። አባባል ገባ። የሬዲዮ አድማጫችን ቢያንስ እንዳልሰማ ነው የምናውቀው እኛ። አዎ ከመካከሉ ካሴቱን የሰሙ ሰው ሊኖሩ ይችላሉ፣ ግን በአብዛኛው እንደ ማህበረሰብ አልሰማም። እንዳይሰማም ታቅዶና ታምኖበት ነው በሬዲዮ ያልተላለፈችው። ስለዚህ አሁን ያ ባልተላለፈበትና ባልተሰማበት ሁኔታ እዛ ላይ አስተያየት መስጠት እኔ ትክክል ነው ብዬ ስላላመንኩ ነው ብዬ ቁጣዬን ወገዛዬን ተቀብዬ ሳልሰራው ቀረ እላለሁ። ከዛ በኋላ ሄጄ አየኋት ቤቷም። ሌላው ቤት ሄጄ ያየሁት አበበ ተካን
ቤቱ ሄጄ አየሁት። በእውነት ሽሚያ ነበረ እሱን ለማቀፍ እና አዲስ በጣም ከፍተኛ የህዝብ ፍቅር የነበረው ነው እና በቅርበት በጣም የተደሰትኩት አይቼው እና ያዘፈኑን ሲዘፈን የትም ቦታ ላይ መድገም ይችል ነበረ። ራሱ ነው አዘፋፈኑም በተለያየ መድረክ ላይ ያየሁን ያው ያለቅሳል። ማልቀስ ግዴታው ነበር። ይገርማል። ኤቭሪ መድረክ ማልቀስ ነበረበት፣ ያለቅስ ነበር። ይገርማል። አበበ ተካ በዛ ዘፈኑ አንድ ቦታ ላይ ነው የምጠብቀው አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው የወሰደች መንገድ እንዲህ እንደ ስበት አለቅሳለሁ ነው የሚለው። ስጋ በጣም ይነካኝ ነበረ በጣም እና እውነተኛ ታሪክ መሆኑን አውቅ ነበር። ስለሱ ደግሞ ሁሉን ነገር ሊነግሩኝ የሚችሉ ሰዎች ነበሩ በዙሪያ በዛን ወቅት እና እውነተኛ ፍቅር ላይ የተመሰረተ ለዛ ፍቅር እንደነገርኩ ጓደኛው አሜሪካ ሄዳበት ነው። ስለዚህ ያኔ እነሱ ገና ወጣቶች ናቸው፣ በጓደኝነት ነው ያሉት። የድልና የአጋጣሚ ነገር ሆኖ እሷ ወደ አሜሪካ ሄደች። እሷ ወደ አሜሪካ ብትሄድም ከልቡ ከስሜቱ ልትወጣ አልቻለችም እና ያን ጊዜ ደግሞ አሜሪካ ማለት በጣም ያው አሁንም ፋክት ያለ ነው። በሞት የመለያየት ያክል ነው። አሜሪካ ገንዘብ አግቼ ስንት ፕሮብሌም አለው። ኤኒዌይስ የልጅ በልብ ውስጥ አርግዟታል እና ብዙ ወይዛዝርት ብዙ ቆነጃጅት ልጁ በጣም ሃንድሳም ነው፣ በጣም ተወዳጅ ነው በዛን ጊዜ እና በእውነት ነው የምነግርህ በጣም ደስ የሚል ልጅ ነው። ግን በጣም እርግጠኛ ሆኜ ነው የምነግርህ ሌላ ስሜት ብዙ አልነበረውም እና የምሩን ሮማንቲክ የሆነ ፍቅር የነበረው ልጅ ነው። ግን ይህንን በዘፈኑ የገለጸውን ፍቅሩን ከዚህ ቀደም የኖረበትን ኋላም በዘፈኑ የገለጸውን ፍቅር የማይመልስ ነው ወይ የወሰደች መንገድ እንዲህ እንደ ዘበት እንደ ባህር ሞገድ ብሎ ነው ያስቀመጠው። ከዛ ለንደን እንደሄደ ነው አይ ቲንክ የመጀመሪያ የውጭ ሀገር ሙዚቃ ስራው ነው። በጣም ነበር መከታተለው። ለንደን ሄደ። ዳንኤል ባጭሩ ልንገር አልተመለሰም ወደ ኢትዮጵያ። ከለንደን አሜሪካ ገባ። እንዴት አድርጎ እንደገባ እግዚአብሔር ይወቀው። ግን አሜሪካ እንደገባ ታሰረ። እስር ቤት ማን ይጠይቀው እንደነበር ታውቃለህ? እሺ ፍቅረኛ ይሲ ፍቅረኛ የሚገርም ነው። ተመልከት። አሁን ይሄን ብነግርህ ቢያንስ በሁለቱ መለያየት መካከል የ10 ዓመት ታሪክ አለ። 10 ዓመት በልብ ውስጥ አርግዞ ያዛት። በልብ ውስጥ ያለች ልጅ ነች። ደግሞ ትክክል ነው። እንደዛ ነው የማምነው። ያው አይመጣልህም እኮ ያ ስሜት ያ ነገር አይመጣልህም። ከዛ ዘፈናት፣ ልጅቷን ዘፈናት፣ ስሜቱን ዘፈነው፣ ፍቅሩን ዘፈነው። በየመድረኩ በየቦታው አለቀሰው ፍቅሩን። በዚህ ምክንያት ተወዳጅ ሆኖ ይሄ ስራው ተፈልጎ ለንደን ሊያሳየድ ለንደን አሳይቶ እጁ ላይ ባለውን ገንዘብ ሁሉ ተጠቅሞ ያለችበት ሀገር አሜሪካ ገባ። አሜሪካ እስር ቤት ነው የገባው ዳይሬክትሊ። እስር ቤት ማንን እየመጣ የጠየቁ የነበረው? ፍቅረኛ። ብዙ የምታዳምጠው ታሪክ አይደለም። ይሄ እኮ መጽሐፍ ቢገባው ነው። ይሄ እኮ ምናብ ማጣት ነው እኮ እኛ ጋር አይደል እንዴ? ላይፍ እኮ ስቶሪ ነው። ከዛ ውጭ ምንድን ነው ላይፍ? ስንት ጸሐፊዎች አሉ አይደለም እንዴ? ምንድን ነው የተፈጠረው በመሃሉ? ምንድን ነው ያደረገው? እንዴት ተገናኙ? ሲገናኙ ምን ሆነ? አሁንም የሚነግሩን መጣላታቸውንና መለያየታቸውን ነው። እሱ ችግር የለውም፣ ነገ ተመልሰው ሊገናኙ ይችላል። ህይወት አስቸጋሪ ናት። ግን ከሷ ከዛች ከሚወዳት ልጅ ካዜምላት ያለ እሷ
ህይወትም ዓለምም አይጥሙኝም ያለ ልጅ 2 ነው 3 ልጆች ወልዷል። እና ዜማውን የኖረ በታሪክ እሱ ብቻ ቢያንስ በእኛ ሀገር አበበ ተካ ናይት ክለብ ላይ ስራዬ ብዬ ሄጄ አይቼዋለሁ ለማለት ነው። እና አንዳንዴ ናይት ክለቦች ትልቅ ሚና ነው የሚጫወቱት። ቢያንስ ለተለያዩ ዘፋኞች ደረጃቸውን የሚመጥኑ የተለያየ ደረጃ ያላቸው ናይት ክለቦች ኖረው ያሉንን ድንቅ ድምፃውያን አሁን ያሉትም ወደፊት የሚመጡትም ብናይ በጣም አሪፍ ነው ለማለት ነው። እና ለማጠቃለል የአስቴር ልዩ የዚህ የአዋዜ ልዩ የዘፈን ፕሮግራም ልዩ ዜማ አድርገን የምናቀርበው እንግዲህ ይሄ አረሰው የሚለው በጣም የሚያስደስት ዜማን እንዲያዳምጡ ነው። እና አስቴር ያሏት ዘፈኖች በሙሉ ብቻቸውን በጣም የተለያየ ድብልቅ ስሜት የሚፈጥሩ ናቸው የዘፈን ክምችቶቿ። እና አሁንም ድረስ አስቴር እየዘፈነች ነው። ገና ብዙ አልበሞች እንጠብቃለን ከሷ። ዳኒ የምትጨምረው ነገር ከሌለ እዚህ ላይ ለማቆም እንገደዳለን። ዓለም እንደው ትንሽ ከአይ ሰው ምናልባት ዛሬ ካዘጋጀህልን ትንሽ ስንኞቹን ልትልልን ትችላለህ? እንዴት መሰለ፣ ይህን ነገር በሬዲዮ የመስራት እቅድ አለኝ። እንደው እዚህ ላይ ለማድረግ እድሉን አይሰጥም። ለምን ሙዚቃውን የማስኬድ እድል የለንም። ያው በዛ የተነሳ ነው እንጂ ያለ ቢሆን ኖሮ ዘፈኖችን እያሰማን ግጥሞችንም እንላቸው ነበረ። ለዚህ ነው በተለይ አረሰው ሞታነሰው ትላለች ቀበሮ የምትልበት አለ። እና በተለይ ይሄ ዘፈኗ አዘፋፈኗ ዜማው ቢቱ ለዳንስ የተመቸ ነው። አስቴር የተለያየ ስሜት ነው የምትሰጥህ እና የዛ ማሳያ ሆኖ ሊታይ ይችላል ይሄ ዜማዋ። እንደገና ደግሞ ያ ፈታ የሚያደርጉ ብዙ ዘፈኖች አሏት። በተለይ ስለ አንድ ዘፈን አላት። አንዳንድ ወንዶች አሉ እና ለየት ያሉ ወንዶች አሉ ፕሌይቦይ ልትላቸው የምችላቸው ማለት ነው። በፈረንጅ እንደዚህ የሚባሉ አሉ። አይን የሚወድቅባቸውና እንደሱ አይነት ካራክተር ላይ የሰራቸው አንድ ዜማ አላት። አሁን ይሄ በሬዲዮ የሚቀርብ ቢሆን ኖሮ ዘፈኖቹን እያቀረብን መስራት ስለምንችል እንደው የሬዲዮንን ነገር ዳኒ አጥብቀን እንይዛለን። እሺ፣ ቢያንስ እስከሚቀጥሉ ዓመት ማድረግ አለብን። እና ይሄን ዜማ ምን ያህል ማቃመስ እንችላለን ዳኒ? የምንችል ከሆነ ያው በዩቲዩብ ላይ የተወሰነ ለአድማጮች እናቀምስ ይሆናል። ሜቢ ደግሞ በቲክቶክ ላይ ቲክቶክ አካውንታችን ላይ በመግባት ሊያገኙን ይችላሉ። በተረፈ እስካሁን ድረስ አብረውን የቆዩ አድማጮቻችን ወደኋላ የሚደው የተለያዩ ስራዎችን እያቀረብ ነው። ነገር ግን መጀመሪያ ላይ እንደ ፕሮግራማችን አጀማመር የነበረን መረዳት ቢያንስ 10 ሴኮንድ ሙዚቃዎችን ማስተላለፍ ይቻላል ብለን ነበር አይደል ዳኒ? አዎ። እና ይህን በማሰብ ከሱ ጋር የሚሄድ ፕሮግራም እያዘጋጀን ነበር የምንቀርበው። በኋላ ላይ የተረዳ ነው ግን 1 ሴኮንድ ዩቲዩብ አይፈቅድም። ያው በዚህ የተነሳ የማናሰማችሁን ዜማ የመናገር ግዴታ ስለወደቀን ትንሽ በተለያዩ ነገሮች ላይ በዛ ዘፈን ላይ አተኩረን ብዙ ነገር የመነጋገር እድል ስላሳጣን ሰፋ ባለመልኩ የተለያዩ ይዘቶችን መጨመር አለብን ማለት ነው። ለማንኛውም የእውነት አምላክ ሲያሳየኝ ፊት ለፊት ሲያገጣጥመኝ አይኑን ከአይን ላይ መለሰው አይቶ እንዳላይ ያለፈው እና በጣም ወድላት ዘፈን ነው። አስቴርም በነገራችን ላይ ብዙ አድናቂዎቿ አስቱ ነው የሚሏት። እንግዲህ በዚህ አጋጣሚ ይሄ ፕሮግራም የሚተላለፈው ነገ ቅዳሜ ነው ጠዋት ላይ ስለሚቀርብ
የሚችሉ ደግሞ አድማጮቻችን ቅዳሜ ከነገ ከ5 ሰዓት ጀምሮ እስከ 8 ሰዓት በአሃዱ ኤፍኤም በለዛና ቁም ነገር ፕሮግራም ላይ ስለ ሚኪያ በኃይሉ ሙዚቃዎቿን እያሰማን ከሷም ጋር ደግሞ ያው ስለሷ ሲወራ ስለሷ የሙዚቃ ስራዎች ሙዚቃዎቿ ሲሰሩ ያንን ሙዚቃ ያቀናበረው በእውነት አፍ አውጥተን ጂኒየስ ልንለው የሚገባ ሰው ኤልያስ መልካ ምን አይነት የጥበብ ሰው እንደነበረ የምናይበት ነው። ይችን ኦሪጂናል ነው ማለት በነገራችን ላይ ማንንም አትመስልም። ከቀደሙት የኢትዮጵያ ሴት ዘፋኞች ውስጥ ማንንም አትመስልም። በግጥሟም ባዘፋፈኗም በድምጸቷ በራሱ እና ብርቅ በጣም ባጭር የተቀጨች ብርቅ ነች እና በእውነት ስራዎቿ ድሮ እንደወጡ ስራዎች ተቆጥረው እነዛ ዘፈኖች እንደገና የሚደመጥበትን እድል እንዲያገኙ ፍላጎቴ ነው። በእውነት የስራ ባልደረባችን ዘካሪያስ የሚባል ልጅ አለ። ስለ ሙዚቃ ጥሩ ያውቃል፣ ይከታተላል። እኔ በእውነት ባለችኝ ትንሽ አቅም በተወሰነ ደረጃ እኔ ስፖንሰር አደርጋለሁ ብዬዋለሁ አፍ አውጥቼ። ቤተሰቦቿን አናግሮ የደረሰባቸውን ሐዘን ባሻገር አንዳንድ ስለሷ ማወቅ ያለብንን ነገሮች የሙዚቃ ባለሙያዎችን አነጋግሮ አንዳንድ ነገር ብንሰራላት እና ምናልባት የሆነ ነገር ስትጀምር አንተ የተሻሉ ሰዎች ይቀበሉናል ይወስዱታል በሚል ነው። ሲምፖዚየም የሚገባት ናት። ይገርማል። ያንን በእንደዚህ ዘርፎች ላይ ባለሙያዎች ጽፈው ተዘጋጅተው እና ስለሷ ልትወራ የሚገባ ልጅ ነች። ልትረሳ ልትወራ የሚገባት ልጅ ነች እና በእውነት ምንድን ነው የሚባለው አንድ አባባል አለ፣ ሹቲንግ ስታር የዚህ ብልጭ ብሎ መጥፋት ማለት ነው። እና ኦሪጂናል የሆነች ባዘፋፈኗ፣ ባገጣጠሟ፣ በግጥሙ ሐሳብ ይህን ተወራርጃለሁ ዳኒ። የእሷን ዘፈኖች ግጥሞች ሰምተ ከዚህ አይነት እንትን ይመደባል ብለህ አትለውም። የራሷ የድምፅ ከለር ያላት ናት። ኦልሞስት ድሪሟ ውስጥ ነው ፍቅሯ። ዘፈኖቿን ይስሙት በእውነት ነው የምነግርህ። እና በጣም የተሰጣት ልጅ ነበረች እና ትልቅ አቅም የነበራት ልጅ ነበረች። እሱም ፕሮግራም እሷን አስመልክተን ነገ ሰፋ አድርገን እናወራለን። ስለዚህ በነገው ዕለት ስለ እሷ እንሰራለን ወይ ዳኒ፣ ሙዚቃዎቿንም ለአድማጭ እንጋብዛለን እና የሚችሉ አድማጮቻችን በኤፍኤም አሃዱ ከ5 ሰዓት እስከ 8 ሰዓት ለዛና ቁም ነገር ፕሮግራም ቢከታተሉ እዛ ላይ ያገኙናል። አድማጮቻችን በያላችሁበት ደስ የሚል ሁኔታ፣ ደስ የሚል ትዝታ፣ ደስ የሚል ስሜትና ጤና እመኝላችኋለሁ። ከዳንኤል ውለታው ጋር እስካሁን ቆይተናል። መቼም እንቅልፍ አተን ነው የምንሰራው። በያላችሁበት ይመቻችሁ። ሰላም። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ፣ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ